የቴክኖሎጂ እውቀትና ክህሎት ያለውን ትውልድ መፍጠር የአንድ ሀገር የነገ እጣ ፈንታን በማይናወጥ መሰረት ላይ ማኖር ነው። ለዚህ ኢትዮጵያ 5 ሚሊዮን አዳጊና ወጣቶችን የማብቃት ጉዞን ጀምራለች። ዓለማችን ወደ ዲጂታሉ እየተቀየረች ስለሆነ ኢትዮጵያን ጨምሮ ወደ ዲጂታሉ ዓለም እየተቀላቀለን ስለሆነ ከበፊትም ጀምሮ እንደዚህ አይነት ኢንተረስቶች ነበሩኝ። በዲጂታሉ ዓለም ላይ የመስራት እንዲሁም ደግሞ የመማር ፍላጎቶች ነበሩኝ። እሱንም መሰረት አድርጌ ነው ወደዚህ ትምህርት የገባሁት ማለት ነው። ያገኘሁበት ከአራቱ ኮርስ ያው በወሳኝነት ፕሮግራሚንግ እዛ ላይ ፕሮግራሚንግ ፋንዳሜንታል ላይ ያው እዚህ ላይም አለ ብዬ የተመለከትኩት ነገር እኛ እየተማነ ነው በኮርሳችን ግን እዛ ላይ ሳገኘው ደግሞ ሞር ዲቨሎፕ እንዳደረግ ረድቶኛል። ዛሬ የጠንካራ ሀገር ግንባታ መሰረት ልኬቱ መልኩ ወደ ኢኖቬሽንና ቴክኖሎጂ ተቀይሯል። ጠንካራ ኢኮኖሚ፣ ጠንካራ ተቋማት፣ ጠንካራ መከላከያና የነቃ ማህበረሰብ በዲጂታል ዓለም ውስጥ የሚገነቡ ናቸው። ለዚህ ማሳያ ከሆኑ ሀገራት አንዷ እስራኤል ናት። ጠንካራ ኢኮኖሚና ጠንካራ መከላከያ፣ ጠንካራ ህብረተሰብ መመስረት የቻለችው በኢኖቬሽንና ቴክኖሎጂ በየጊዜው በመራመድና አዳዲስ ነገሮችን በመፍጠር እነዚህ የሚፈጠሩ አዳዲስ ነገሮችን ወደ ኢኮኖሚውና ወደ ማንኛው አስፈላጊው ወደ ህዝቡ የዕለት ተዕለት ኑሮ በመቀየር ነው። ይሄንን በዚህ ምክንያት እስራኤል በዚህ በዲጂታልና በኢኖቬሽን ቴክኖሎጂ ከፍተኛ ውጤትን ያሳየች ሀገር ስለሆነች ይህን ሞዴል የስታርታፕ ኔሽን ሞዴል ወደ ኢትዮጵያ ለማምጣት ነው ጥረት የምናደርገው። ሀገራቸውን በጠንካራ መሰረት ላይ ያቆሙ በሁሉም ዘርፍ ተጽዕኖ መፍጠርን የቻሉ ሀገራት ሞተር ወደ ሆነው ዲጂታላይዜሽን ፊቷን ካዞረች ዓመታትን ያስቆጠረችው ኢትዮጵያ አገልግሎትን በአንድ ጥላ ስር ማዘመን፣ ለዜጎች ግልጽ የማንነት መታወቂያን መፍጠር፣ አዳጊዎቿን ከቴክኖሎጂ ጋር ማዋደድና ሌሎችን በዲጂታል ኢትዮጵያ ጉዞ ጥላ ስር ስትተገብር ቆይታለች። በዚህ የ2030 የዲጂታል ጉዞ ላይ በትክክል የ5 ሚሊዮን ወጣቶችን የማሰልጠን ሂደትና እነዚህም ወጣቶች የራሳቸው የሆነ ቢዝነስም የራሳቸው የሆነ የስራን ፈጠራ እንዲችሉ እንዲፈጥሩና ራሳቸውን በራሳቸው ከግሎባላይዝ ማርኬቲንግ ጋር መሳተፍ እንዲችሉ የሚደረገው ጥረት እጅግ በጣም ጥሩ ዓላማና የሚደገፍ ነው። እስራኤልም ይሄንን ሂደት ትደግፋለች። በብዙ መልኩ ረጅም ዓመታትን በወዳጅነት የዘለቁት ኢትዮጵያና እስራኤል ከጤና ከግብርናና ከትምህርት ባሻገር ዛሬ በኢኖቬሽንና ቴክኖሎጂ የትብብር መስክ አዲስ ምዕራፍን ጀምረዋል። እስራኤል በዘርፉ ለኢትዮጵያውያን የትምህርት እድልን በማመቻቸትና በሀገራቱ መካከል የእውቀት ሽግግርን በመፍጠር ብዙ ርቀትንም ተጉዘዋል። ብዙ ጥናቶችን ይካሄዳሉ። ባለፈው ጊዜ የእስራኤል ኤክስፐርቶች መጥተው ከሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በመተባበር ከየክፍለ ሀገሩ የመጡ ወጣቶች ይሄ የኢንተርፕረነር የስታርታፕ ፍላጎት ያላቸውና የጀመሩ እውቀቱን ለማዳበር የእስራኤል የስታርታፕ ድርጅቶች መጥተው ከዚህ አዲስ አበባና እዚህ አዲስ አበባ ሳይንስና ቴክኖሎጂ ሰፋ ያለ ትምህርት ተሰጥቷል። በስኮላርሺፕ ብዙ በእስራኤል ሀገር ውስጥ የሚገኙ በዚህ በዲጂታሉ ሲስተም እየሰለጠኑ የሚገኙ አሉ። ኢትዮጵያ የያዘችውን የዲጂታል 2030 እቅድ በሌሎች ሀገራት የፈጀውን ጊዜ አይፈጅም የሚሉት በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ለዚህ ያላት የተፈጥሮና የሰው ሀብት ድምር አቅም ለጉዞዋ መፋጠን አጋዥ ይሆናታልም ይላሉ። አፈሯ፣ ውሃዋ፣ የሰው ኃይል ብዛቷ ይሄ ሁሉ የተፈጥሮ ሀብቷ ስለሆነ ያ ሞዴል በእስራኤል ሀገር የወሰደውን ዘመን ወይም ጊዜ አይወስድም በኢትዮጵያ ውስጥ ብለን እናምናለን። በአጭር ጊዜ ውስጥ ኢትዮጵያ ይህን በመጠቀም የአፍሪካ የኢኮኖሚ መሪ መሆን ትችላለች ብለን እናምናለን። ኢትዮጵያ የጀመረችው ይህ ጉዞ ቀጣይ የነገ ሀገር ተረካቢ ትውልድን በቴክኖሎጂ የታጠቀ እንዲሆን ለዛሬ ደግሞ የኢኮኖሚና ማህበራዊ ለውጥ ባለቤት ጭምር የመሆን እድልን የሚሰጥ ነው። ፕሮግራሙ ግን እጅግ በጣም ተፈላጊና አስፈላጊ የሆነ ፕሮግራም ነው። ወጣቶች የራሳቸውን
ስራ የመፍጠር እድል ይሰጣቸዋል። በግሎባላይዝ ወይም በዓለም አቀፍ ገበያም ውስጥ በዲጂታሉ ሲስተም የመሳተፍ እድልና አቅም ይኖራቸዋል ማለት ነው። ወደፊት ያው የራሴን የሆነ የተለያዩ ዌብሳይቶችን የተለያዩ ኢንዱስትሪዎች ላይ ገብተው ጠቃሚ የሚሆኑ ሲስተሞችን ቢውልድ ማድረግ እፈልጋለሁ። በዌብሳይት ብቻ ሳይሆን በተለያዩ ወደ ፊት ደግሞ አርቲፊሻል ኢንተለጀንስ ላይ ወደ ሳይበር ሴኩሪቲ የመግባት ፍላጎት አለኝ።